ሰዎችን እየረዳ የሚታወቀው እንግዲህ መልእክተኛው ማለት ነው። እንግዲህ በፊት ለፊት መቶ ማንነቱን ራሱን እንግዲህ ለህዝብ ይፋ አድርጓል ማለት ነው። ያው እንግዲህ እስከ ዛሬ የሚታወቀው በጀርባ ነበረ። ያው ሰዎችን በመርዳት ፊት ለፊት እንደዚህ መጥቶ አናየውም ነበረ። ጊዜ ዛሬ ላይ ራሱን ማንነቱን ለህዝብ ይፋ አድርገዋል ማለት ነው። ይህን ያደረገበት ምክንያት እንግዲህ ያው ከዚህ በፊት አንድ አባት በእዮሃ ሚዲያ ቀርቦ ህዝብ የላከልኝን ብር ተጭበርብሬ ያለው ይሄን የሚያደርገኝ ደግሞ ባላደራው ነው ብለው ተናግረው ነበረ። ታዲያ በዛን ሰዓት ያው የኛ ሰው ከፍም ሲያደርግ አንዴ ነው፣ ዝቅም ሲያደርግ ደግሞ አንዴ ነው እና ብዙ ሰዎች እንደተቿቸው እንደተናገሯቸው ነበረ ሲናገሩ የነበረው። መልእክተኛውም ባላደራውም ማለት ነው በጣም ከህዝብ ትችት እንደደረሰባቸው እነሱ እንደሚያጭበረብሩ ምናምን በቃ እንደዛ አድርገው እንዳሰቧቸው ነበር እንግዲህ እንትን ሲሉ የነበረው ማለት ነው። እና እንደዛ ሲሏቸው እንደነበረ ነው እንግዲህ ሲናገሩ የነበረው። እኒህም አባት ታዲያ እንግዲህ ባላደራውም እኔ አይደለሁም ቢላቸውም እሳቸውም እንግዲህ አምነው መቀበል አልቻሉም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። እናም እንግዲህ እላችኋለሁ ዛሬ የመጣሁት በመልእክተኛው እንግዲህ ሰዎችን እየረዳ ነው እንግዲህ የምናውቀው እና ዛሬ እንግዲህ በፊት ለፊት እንደዚህ ራሱን ማንነቱን ለህዝብ ይፋ አድርጓል ማለት ነው፣ አስተዋውቋል ማለት ነው። እስከ ዛሬ እንግዲህ በጀርባ ነበረ ሰዎችን እየረዳ የምናውቀው ማለት ነው። ታዲያ እንግዲህ በባለፈው በእዮሃ ሚዲያ አንድ አባት ቀርበው ህዝብ የላከልኝን ገንዘብ ተጭበርብሬ ያለው ብለው ተናግረው ነበረ። ታዲያ ያጭበረበራቸውም ሰው ባላደራው እንደሆነ አድርገው ነበር የተናገሩት። ባላደራውም እንግዲህ ቀርቦ እኔ አይደለሁም፣ እኔ ከዚህ በፊት አግኝቼዎትም አይቼዎትም አላቅም፣ እኔ አንቱን አይቼዎት አላቅም እኮ ገና ዛሬ እያየሁት ነው ብሎ ቢላቸውም እሳቸው ግን አይ አንተ ነህ ብለው ነበር ያሉት። እንግዲህ መልእክተኛውም በስልክ እኔ ነኝ አግኝቼ ያናገርኩት፣ እኔ ነኝ እንድትረዱም ብዬ እንትን ያልኩት እኔ ነኝ ብሎ ቢላቸውም እሳቸው አላመኑም ነበር። በመጨረሻም እንግዲህ ባላደራውም መልእክተኛውም እዮሃ ሚዲያ ላይ ቀርበው ሁለቱንም እንግዲህ እኒህ አባት አይተው የረዳቸው መልእክተኛው እንደሆነና ያጭበረበራቸው ሰው ደግሞ ሌላ ሰው እንደሆነ ባላደራውም እንዳላደለ ነበር እንግዲህ የተናገሩት። እንግዲህ ባላደራው ነው እያሉ ነበር መጀመሪያ ላይ። በኋላ ደግሞ ሁለቱም አንድ ላይ ቀርበው ሲያዋቸው አይ እነሱ አይደሉም ሌላ ሰው ነው ብለው ተናገሩ ማለት ነው። ያም ሰውዬ እንግዲህ ያው ቴክስት ጽፎ ነበር፣ እዮሃ ሚዲያም ሲያነበው ነበረ፣ ይቅርታም ጠይቆ ነበር። እንግዲህ በህግ የተያዘ ጉዳይ ነው ብለዋል። መልእክተኛውም እንግዲህ ዛሬ የዛ ያጭበረበረው ሰውዬ ፎቶ እጁ ላይ እንዳለ እንደደረሰው
ነው የተናገረው ማለት ነው። እና ሰውየው ማንነቱ እንደታወቀ ተናግሯል ማለት ነው። እሱም ደግሞ ያው በህግ የተያዘ ነገር ነው ብሏል ማለት ነው። እናም እንግዲህ ያው በዚህ ሁኔታ እንግዲህ የራሱን ማንነቱን ፊቱን እንደዚህ እያሳየ የመጣው ያው ከደረሰባቸው ጫና ከደረሰባቸው ትችት እየተነሳ ነው ማለት ነው። እናም እንግዲህ የሚይዘውን መኪና እንዲሁም ደግሞ አንድ ሞባይል ቤት እንዳለውም ተናግሯል። እሱንም በዚህ በሚላክለት ለሰዎች ስጥ እየተባለ በሚላክለት ገንዘብ ነው እየገዛው ብለው የሚሉም ሰዎች እንዳሉ ነበር እንግዲህ ሰይፉ ሲነግረው የነበረው። እና እሱም እንግዲህ እኔ ይሄን ስራ የምሰራው በፈጣሪ ዘንድ አገኘዋለሁ ብዬ ጊዜን አብቃቅቼ ልስራ ብዬ ነው እንጂ ይህን ነገር የማደርገው እኔ የራሴ ስራ አለኝ። ራሴን በራሴ ነው ማስተዳድረው እንጂ እኔ ሰው የላከልኝን ለሰው ስጥ ተብዬ የተላከልኝን ገንዘብ አንስቼ ምንም ተጠቅሜም አላቅም። ጭራሽም አንድ ብር ተጠቅሜ አላቅም። እኔ የራሴ ስራ አለኝ። በዛ ነው እየሰራው ነው ራሴን ማኖረው ራሴን እንትን ምለው እንጂ እኔ የሚላከውን ገንዘብ እንትን ብዬ አጭበርብሬ ወይ የራሴ የሆነ ነገር አድርጌ አይደለም እየኖርኩ ያለሁት ሲል እንግዲህ በግልጽ ተናግሯል ማለት ነው። እንግዲህ አንድ ሰው ሰርቶ ከተቀየረም በሚላክለት ገንዘብ ነው ብሎ የሚያስብም አለ ማለት ነው። ግን ለምንድን ነው ለነገሩ ማለት ነው። እውነቴን ነው የምላችሁ እናንተ ውስጣችሁ ንጹህ ከሆነ ካላደረጋችሁ ማለት ነው ያ ሰው ወንጀላችሁን ነው እያጠበላችሁ ያለው። የፈለገ ነገር ቢያወራ የፈለገ ነገር ቢናገር እናንተ ከሌላችሁበት እናንተ ምንም ነገር ካላደረጋችሁ ምንም እንትን የሚለው ነገር የለም። ሰው ያወራል፣ ልቡን ይናገራል፣ ተናግሮ ይቀራል ማለት ነው። እናንተ ብቻ ንጹህ ሁኑ እና ባላደራውም እንግዲህ ይህን ስራ ካሁን በኋላ አልሰራም አቁማለሁ ብሎ ፖስት አድርጓል ፌስቡክ ላይ ማለት ነው። ሁሉም ሰው እየተቀባበለው ነበረ ማለት ነው። ይህ የሆነው እንግዲህ አንዳንድ ሰዎች በተናገሩት መጥፎ ንግግር ማለት ነው። መጥፎ ንግግር ማለት ነው። እርግጠኛ ሳትሆኑ ነገሩ ሳይረጋገጥ ሰውየው እዛ ጋር ትክክል አይደለም ሲናገሩ የነበረው። አንዴ ባላደራው ነው ብሎ ነበረ፣ በኋላ ደግሞ እሱ እንዳላደለ ተናገሩ። ሁለታችሁም አይደላችሁም ሌላ ሰውን ያጭበረበረኝ አሉ። እስቲ መጀመሪያ የሰውን ስም ከማጥፋት ሰውን ያለ ስሙ ስም ከመስጠታችን በፊት ነገሩን በደንብ ማየት አለብን። እውነት ነው ወይስ ውሸት ነው? ምን ያህል እርግጠኛ ነን ብለን ማሰብ አለብን ማለት ነው። እርግጠኛ ባልሆንበት ባልተረጋገጠ ነገር ሰውን መሳደብ፣ የሰውን ስም ማጥፋት ጥሩ አይደለም ማለት ነው። የምሬን ነው። እነዚህ ሰዎች ፊታቸው ታየም አልታየም ምስኪኖችን እየረዱ ነው። ያገኟቸውን እየሰጡ እየረዱ ነው። እናንተ ነይታችሁ ከሰጣችሁ በኋላ እነሱ ይስጡም አይስጡም ተጠያቂዎቹ እነሱ ናቸው። ፈጣሪ እኮ ይጠይቃቸዋል እንዴ! የሰው ሀቅ የሰው ላብ አደራ ስጡ ተብለው አደራቸውን ቃላቸውን ከበሉ ተጠያቂዎች እኮ በፈጣሪም ዘንድ እነሱ ናቸው አይደል እንዴ?
እናንተማ ነይታችሁ ሰታችኋን ካላችሁ አካፍላችኋል። እነሱ ሌላ ነገር ለራሳቸው ለግል ጥቅማቸው ቢያውሉ ፈጣሪ ይጠይቃቸዋል። ደግሞ ምን እንደዛ የሚያደርጉም ሰዎች አይደሉም። ባላደራውም ቢሆን መልእክተኛውም ማስተራብነት ለራሱ እኔ የምር በግምት የሆነ ያደርጉ ይሆናል ወይም ደግሞ አድርገዋል ብላችሁ የምታስቡ ሰዎች ካላችሁ ማለት ነው፣ የምሬን ነው የምላችሁ፣ አትወናጀሉ። ጥሩ አይደለም እና ሰው እኮ ከሰራ ስራ ሳይንቅ ከሰራ ሌላም ነገር ያደርጋል። እንኳን ሞባይል ቤት መክፈት እንኳን መኪና መግዛት ይቅርና ማለት ነው። እንዴ ትቀልዳላችሁ እንዴ? መኪና ይዟል ሞባይል ቤት ከፍቷል ብላችሁ ለሰዎች የሚላከውን ብር ነው ከዛ ላይ ነው በዛ ነው የከፈተው በዛ ነው መኪና የገዛው ብላችሁ የምትሉ ሰዎች ማለት ነው። እንግዲህ ከዚህ በፊትም ኳስ አጫዋች ነው ተጫዋች እንደነበረ ተናግሯል። እንዲሁም ደግሞ በምንድነው እንደዚሁ የተሰጠው ነገር እንዳለ የራሱ በቃ ብቻ የራሱ የሆነ የራሱ ነገር አለው በቃ ሲናገር ማለት ነው። ስለዚህ ራሴን በራሴ ነው እኔ የማስተዳድረው፣ የራሴ ገቢ ያለኝ፣ የራሴ ገቢ ያለኝ፣ የራሴ ስራ አለኝ ብሏል። ይሄ ሰውዬ የራሱ ገቢ ካለው የራሱ ስራ ካለው ይቅር መኪና ሞባይል ቤት ይቅርና ሌላም ነገር ቢያደርግ ፎቅ ቢገነባ ምን አገባችሁ እንዴ? የናንተ ለሰዎች ሰጥልን ብላችሁ የላካችሁትን ገንዘብ እስካልነካ ድረስ ስለዚህ እናንተ ምንም የሚመለከታችሁ ነገር አይኖርም። ምክንያቱም አንድ ሰው የራሱ ገቢ ካለው የራሱ የሆነ ስራ ካለው ሰርቶ ጥሮ ሞባይል ቤት የሚክፈት መኪና የሚግዛ ህንጻ የሚገንባ ምንም የሚመለከታችሁ ነገር የለም። እዚህ ጋር አንድ ሰው ገንዘቤን ተጭበርብሬ ያለው የተላከልኝን እንደዚሁን ያለው ብሎ ስለመጣ እውነትም እነሱ እንደዚህ አድርገዋል ብላችሁ በመጥፎ ነገር አስባችሁ እንደዚህ መጥፎ ነገር መናገር ጥሩ አይደለም። እኒህም አባት ደግሞ ከአንድም 2-3 አፍ ነው የተናገሩት። ባላደራው ነው ብለው ሲናገሩ ነበር። በኋላ ደግሞ አይ ሌላ ሰው ነው እሱ አይደለም አሉ። ታዲያ ሌላው ሰው ባጭበረበረው እነሱ መጠየቅ አለባቸው? እነሱ መሰደብ አለባቸው? እነሱ መተቸት አለባቸው እንዴ? እስቲ መጀመሪያ ይሄንን ያደረገው ማን ነው? እውነት ይሄንን እነሱ አድርገውታል አላደረጉትም? መጀመሪያ ማጣራት ማረጋገጥ ይሻላል ወይስ ደግሞ ሰውን መሳደብ፣ ሰውን መተቸት፣ ሰውን ያለ ስሙ ስም መስጠት? የትኛው ነው የሚሻለው? ሰከን ብለን ማየት አለብን። ለነገር መቸኮል የለብንም ማለት ነው። የምሬን ነው የምላችሁ እና ጥሩ አይደለም። አሁን መልእክተኛው እውነት ከሚበሉት ለራሱ አብሮ ይጎርሳል። ሲያጎርሱት ይጎርሳል። አይጠየፍም እንኳን ማለት ነው። የምር ሰውን በሰውነቱ የሚያከብሩ ናቸው። በሰውነቱ ማለት ነው። ስመው እየበሉም ከሆነ ሲያጎርሷቸው ጎርሰው ነው እንትን የሚሉት እና ሰውን ለማስቀየም አንቸኩል። እውነቴን ነው። እና የዛሬው ቪዲዮ ይህን ይመስላል። መልእክተኛው እንግዲህ
ተገቢውን መልስ ሰጥቷል። ልብ ያለው ልብ ይበል። መኪና የገዛው ሞባይል ቤት የከፈተው ለእርዳታ ብለን የምንልከው ከሚላከው ላይ ነው ምናምን በዛ ነው ብላችሁ የምታስቡ ሰዎች ማለት ነው እርማችሁን አውጡ። በእናንተ ገንዘብ እንዳለ አይደለ ተናግሯል ማለት ነው። እሺ እንዴ እናላችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። ቤተሰብ ያልሆናችሁ አበረታቱኝ ማለት ነው። እናም ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሰላም ሁኑልኝ።